በውጊያ አብይን አናሸንፈው በውጊያ አብይን አናሸንፈው እኔ ያልኩት ነው በሙሉ ይሆን ዛሬም የምለምናችሁ የፋኖ ኃይልና የብልጽግና አድማ በታይ ምንሻ ኃይል መዋጋት የለበትም በውጊያ አብይን አናሸንፈው አብይ ለአማራ ክልል ወርቅ ነው ያነጠፈው 25 ዓመት ሙሉ የሌለውን ርስት የሰጠው ዶክተር አብይ ይባላል አብይ ካልወረደ ብሎ የሚጮህብህ ይሄ ማህበረሰብ ስለዚህ ምላሳቸው ይለፍልፉ ሌላው ብሔር ብሔረሰብ ተዋደ ኑር ሰላም ፈጥረ ኑር አብይን ሆይ ሆይ ብሎ ለጦርነት በጣም ሲያጨበጭብ የነበረው አማራውና አማራው ብቻ ይሄ ግልጽ የሆነ ነገር ሀገር ተወራለች ዝበል ማቃውን ፖለቲካ ልታግደኛ አትችል ለአማራው ህዝብ የሚጠቅመው ነው የምነግረው በጎፈንድሚ ገንዘብን የሚዘርፍ የአማራ ልጅ አይጠቅምህ የሚጠቅምህ ምንድነው የቸገረው አማራው ብሎ የሚያግዝ ብቻ ነው የሚጠቅምህ ጦርነት የሚጎስምልህ አይጠቅምህም ለአማራው በድንጋይ ነው እንዴ አብይን የምትመታው ስናይፐር ታጥቃ አብይን አትመታው እንኳን ድንጋይ ወረወረ አብይ እኮ ማታ አጃቢ ነው ያለው አብይ ጋር ለመድረስ እኮ 30 ሰው ገለን አይጉራ ወይ ደግሞ በርቀት በላውንቸር ስትመታ ያ ደግሞ አቅም የለም ቢኖርም ደግሞ አሁን ይሄ ላውንቸር በገዛለት ላውንቸር ሽጦ ይበላል እንጂ አብይ ላይ ተኩስ ስለማውቀው ነው የጎጃምን ጉራ አብይ እያንዳንዷን ስቴፕ ከ14 ዓመቱ ጀምሮ እስከ 40 ምናምን ዓመቱ በውትድርና በፖለቲካ በቴክኖሎጂ የቆየ ሰው ነው ለብቻው ብዙ ነገር መስራት ይችላል think about it ሶሻል ሚዲያን 13 ዓመት ቆርጥም የበላው ሰው ሶሻል ሚዲያውን እንዲያሾረዋለሁ ማንም የበለጠኝ የለም think about በፖለቲካ ከ14 ዓመቱ እስከ 40 ምናምን ዓመቱ give or take 30 ዓመት የፖለቲካ ኤክስፒሪየንስ ያለው ዶክተር አብይ ይባላል 30 years በ30 ዓመት ያለው የፖለቲካ ዕውቀት ራሱ ጠቅላይ ሚኒስትር እንደሚሆን ሲሪየስሊ አስቦበት የሆነ ሰው do you think he gonna lose it ስለማታስቡ ይሄ ችግሩ አስተሳሰብ የደከመ ሰው ሌላውን ይንቃል እኔን እየናቅ ሶሻል ሚዲያ ላይ ከኔ በላይ መሆን አልቻልኩም think about it they say numbers don't lie ዮኒ ማኛ አይችልም ዮኒ ማኛ እንደዚህ ነው ዮኒ ማኛ እንደዚህ ነው የሚለኝ ብዙ ሰው አለ but are you better than me on social media though ከኔ ተሻለ በሶሻል ሚዲያ እይታ አለ ወይ ከቨሬጅ አለ ወይ you don't so sit down and chill ቁጭ ብለህ ይቅር በለኝ ነው ማለት ያለብህ ጀለሴ በቃ ትችላለህ ብለህ ጸጥ ማለት ነው ዶክተር አብይ የ30 ዓመት በላይ በፖለቲካ የቆየ በቴክኖሎጂ ብትለው ኢንሳን የመሰረተ እንዴት ድምጽ ቪዲዮ ምን እንዴት መቅረጽ እንደሚቻል ሙሉ በሙሉ የሚያውቅ ቁርጥምጥም አድርጎ የኢትዮጵያን ፖለቲካ የበላን ሰውዬ ምንም አይችልም ብለህ ስትል ራስህን ነው እየጎዳህ ያለው ራስህን ነው የምታጃጅለው የሚበልጠው ሰው አምጣ ስትባል መልስ የለህ bring one ስትባል ከሱ ይውረድ እንጂ ችግር የለውም ትላለህ እቺ ነገር ዋለው መጣስ አብይ ይውረድ እንጂ ምንም ችግር የለም ከዚህ የበለጠ ችግር አይመጣም ትላለህ no bring one የተሻለ you see that's the difference I'm talking about ስትበልጥ ስትችል ጠላቶች ከስሮ ነው ይላሉ እቺ ነገር እናትም ወዳት ይሄ ለውጥ መንግስት ከመጣ በኋላ በጣም ብዙ የተሳኩ ስራዎችን ሰርቶ ያጣነውን ኢትዮጵያዊነት መልሶልን በነገራችን ላይ ያጣነውን የተቀማነውን ኢትዮጵያዊነት መልሶልን ያጣነውን የተቀማነውን የባህር በር ለማስመለስ ጥረት እየተደረገ ባለበት ሰዓት በጣም በርካታ ነገሮች ተሰርተው አዲስ አበባ ከተማ እኮ አንድ ሰሞን ጋዳፊ መተው እኮ ከተማው ተዘዋዙረው ምስኪኖችን ምናምን ረድተው ነበር በመቶ ምናምን ጋር ታጅበው ጋዳፊ ከዛ በኋላ ላይ ያሉት ነገር ምንድነው እንዴት ይሄን ከተማ የአፍሪካ መቀመጫ ለማድረግ ይወሰናል እንዴት አይመጥንም ነበር ያሉት አዲስ አበባ እውነትም ስታያት እምትመጥን ከተማ አልነበረችምና
አሁን አዲስ አበባ የምትገርም ከተማ ሆና አዲስ አበባ ብቻ ደግሞ አይደለችም። ሁሉም ከተሞች ጅግጅጋን ስታያት አሁን እኮ የምትገርም ከተማ ሆናለች። ሁሉ ነገር አክሰሰብል ነው። ሁሉም ጋር ኢንተርኔት እኩል አለ። ሁሉም ጋር መብራት እኩል እየተዳረሰ ነው። ከተሞቻችን በጣም ወጥ ይሆን ምንም ነገር ቢሆን ትክክለኛውን ስዕል መያዝ አለብን። ኦሮሞ ገዳይ ነው፣ ጨፍጫፊ ነው፣ ክፉ ነው ተብለ ነው። የኦሮሞን ፖለቲካ የመረጥኩበት ምክንያት ኢትዮጵያን በሚገባ ስለሚያድናት ነው። እርግጠኛውን እነግራለሁ። የኦሮሞ ፖለቲካ ኢትዮጵያን ለመሬት አድርጎ ዱባይ አድርጎ ያድናታል። ቃል ለምድር ለሰማይ። እናንተ በሌላ ወሰዱ። ለመሰለ ሳይኮሎጂ የተጠቀጠቀው ከልጅነት ጀምሮ ኦሮሞ ገዳይ ነው፣ ጨፍጫፊ ነው፣ ክፉ ነው ተብለ ነው። ኦሮሚያ ምድር እየኖርክ ሻይ ቡና እያልክ እንደፈለክ እያኖሩ ተጠብጥበሃል። አማራ የአንበሳውን ድርሻ ይወስዳል ተብሎ ተነግሮ ነው ያደግከው። አረንጓዴ ቢጫ ቀይን መያዝ ኢትዮጵያዊነት የሚያደርግ መስሎሃል። በተግባር ነው ኢትዮጵያዊነት የሚለካው። እርሶ እግዚአብሔርም ፈጣሪም ሲፈጥሩት ለመሪነት እንደፈጠሩት ያሳያል። ሁሉም ለተፈጠረበት ዓላማ ሲኖር ውብ ነው፣ በጣም መልካም ነው። ስኬቶ ምናልባትም በኔ ቋንቋ ከተፈጠሩበት ዓላማ ጋር ስለተገናኙ አድርጌ ወስደዋለሁ። ፈጣሪ ለመሪነት የፈጠሩት ናትና መሪ የሚመራውን ያውቃል፣ ይወዳል፣ ያቅፋል። ይሄ እያሳዩ ነው። መሪ የሚመራውን ያከብራል፣ በሱም ይከበራል። መሪ የሚመራውን ተስፋ ያለመልማል፣ ተስፋውን አያጨልምም። መሪ የሚመራውን መንፈስና ልቦናውን ያድሳል። የጀመሩት ኢትዮጵያን ማማ ላይ የማውጣት ጥረቱ ሰው ከሚመስሉ አውሬዎች ካልሆነ በስተቀር ከማንም ኢትዮጵያዊ አድናቆትም እገዛም ያጣል ብዬ አልገምትም። እንደ ንጹህ ኢትዮጵያዊ ቅድምም እርሶም ብለውታል። እንደ ንጹህ ኢትዮጵያዊ ለሐሳቡ መሳካት ይተጋል፣ ከጎኑ ነው። ከዚህም ባሻገር ስለ ጤናውና ስለ ደህንነቱ ያሳስበዋል፣ ያስባል። በኢትዮጵያ ታሪክ ውስጥ እንደዚህ ብሪሊያንት የሆነ መሪ ኖሮ አያውቅም። ወደፊት ራሱ በኔና በአንተ እድሜ አናይ። እኔ ሞራልህ እንዲነካ ስለማልፈልግ ነው እንጂ አብይን አርጅተህ ሁሉ ታየዋለህ። አም ቴሊንግ ዩ አርጅተህ ዓለም ላይ ዶሚኔት አድርጎ ድጋሚ የዓለም ላይ በቃ ከመሪዎች ብሪሊያንት ማይንድ ያለው መሪ ተብሎ ተሸልሞ አፍሪካ ላይ ለውጥ አንጥቶ የምታየው መሪ አብይ ነው። ኢትዮጵያ ዲዘርቭ የምታደርገው እንደ አብቹ አይነት መሪ ከመልክ እስከ ጀግንነት እስከ እውቀት እስከ ትህትና እስከ ስብዕና እስከ ግል ላይፎ ጥንቅቅ ያለ ወንድ ነው። አብቹ ጥንቅቅ ያለ ወንድ፣ በምንም ብትሄዱበት ምንም የምታገኙበት የሌለው ወንድ፣ ጀግና ወንድ፣ ሀገሩን ያገለገለ ወንድ፣ የዓለም ሎሬት። ጠቅላይ ሚኒስትሩ ያሉትን ሲፈጽሙ ነው የምናውቀው። ድርጊቱ ነው እኮ የሚናገረው። የሆነ ነገር እሰራለሁ ብለው ፕላን ሲያደርጉ ያንን አቺቭ አድርገው ያሳዩናል። ሲጀምር መሰረተ ድንጋይ ሲጣል እናያለን፣ ሲጠናቀቅም እናያለን። ይሄን አፕሪሼት ማድረግ ያስፈልጋል። የግድ የብልጽግና አባል መሆን አያስፈልግም። እኔ አሁን አባል አይደለሁም እኮ ግን ጨለምተኛ አይደለሁ። አሁን ያለው ጊዜ ቀርጥፌ ልብላ ለሚል አይሆንም። ልስረቅ የኔ በላይነት ብቻ ይሰማ ለሚል አይሆንም። አሁን ያለው ጊዜ የሚሆነው ነገን ለሚያስብ ህልም ላለው ልጆች ይሄ ለነገ የልጆች ሀገርን እየገነባው ነው ብሎ ለሚያስብ ዛሬ የምትሰራው ኢትዮጵያ የነገ የልጆቻችን ኢትዮጵያ ናት። ኦኬ ሉኪር የኔና የኔ አንተ እናት አባት ወይንም አያቶቻችን ልክ አሁን ገዢው መንግስት
እየሰራ ያለውን ልማት እየተሰራ መጥቶ ቢሆን ኖሮ ስለ መሰረተ ልማት አሁን እናወራ ነበር እንዴ? አናወራም እኮ። ያልሰራ ነው የቤት ስራ በ100-200 ዓመት ያልሰራ ነው የቤት ስራ በአጭር ዓመታት ውስጥ እየተሰሩ እያየን ነው። ብራይት ነው። ሰው እንዴት ተስፋ ማድረግ ያቅተዋል?